በጋሞ ዞን ካምባ ዙሪያ ወረዳ ባልታ ላይ በየዓመቱ ባህላዊ ሴቱን በጠበቀ መልኩ እጅግ ደማቅ በሆነ ሁኔታ የሚከበረው ዮ ማስቃላ በዛሬው ዕለት የጋሞ ዞን ከፍተኛ የሥራ ኃላፊዎች በተገኙበት ደማቅ በሆነ መልኩ ተከብሯል። በዓሉ ላይ ለመታደም የተገኙት የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ በዓሉ ኢትዮጵያዊነትን በማጉላት ባህላዊ ሴትን በጠበቀ መልኩ ሲከበር በመመልከታቸው መደሰታቸውን ገልጸዋል። ጋሞ 42 ደሬዎች ውስጥ አንድ ባልታ ነው። በባልታ እያየን ያለነው ነገር እኔ እስካሁን እንደዚህ በዓል ሲከበር በአያቶች ጊዜ ይሄን አውቃለሁና በጣም ነው ደስ ያለኝ። በጣም ለየት ያለ ድምቅ ያለ ከባህሉም ከቋንቋውም ከልብሱም ባህላዊ ይዘቱን የጠበቀ ነው እያየው ያለው። አቶ ጋሻ ሰፋ ጫቦ አንድ ምሉት ነገር አለና ጋሞነተ ከኢትዮጵያዊነተ ጋር ተጋጭቶ አያውቅም የሚለውን እዚህ ቦታ ላይ አይቻለሁ። ሁሉም እዚህ ማንም የመንግስት ሰው ሳይቀሰቅስ ባህሉን በጠበቀ ሁኔታ ሁሉም ከየንዑሱ ከየመንደሩ የኢትዮጵያን ባንዲራ ይዞ የመጣበት ይሄም ደግሞ ባህሉን ምንም የሚጋጭ ነገር እንደሌለና በኢትዮጵያዊነት ውስጥ ጋሞነት እንዳለ በደንብ አጉልቶ ያሳየ ነው እና በጣም ነው የደነቀኝ። ጋሞ ዞን የጎብኚዎችን ትኩረት የሚስቡ ቱባ ባህሎች መናገሻ መሆኑን ያመላከቱት ዋና አስተዳዳሪው መሰል በዓላትን የቱሪስቶች መዳረሻ እንዲሆኑ ለማድረግ በትኩረት እየተሰራ መሆኑን አመላክተዋል። ቱሪስት የጉብኝት ዋናው ትልቁ ማየት የሚችሉት በዚህ ቦታ ላይ በዚህ ኩነት ላይ በርካታ የሀገር ውስጥ ቱሪስቶችን መሳተፍ ይችላሉ። እኔ አሁን ዛሬ በአጋጣሚ እኛ ከአርባ ምንጭ ለዚህ በዓል የመጣ ነው። ቀጣይ ላይ አርባ ምንጭ ላይ የሚኖር ሰው ከደቡብ ኢትዮጵያ ክልል ውስጥ የሚኖር ሌላውም ከአዲስ አበባም ከውጭ ሀገርም በዚህ በዓል ላይ ታድመው ይሄን ድንቅ ባህል ድንቅ የበዓል አከባበር ማየት እንዲችሉ በዚህ አጋጣሚ ጥሪ ያቀርባለሁ። እንደ መንግስት በዚህ ዘርፍ ላይ በልዩ ትኩረት በተለይም የአካባቢያችን የቱሪዝም መዳረሻ ከመሆኑ ጋር ተያይዞ እኛም አሁን በስፋት በዚህ ላይ እየሰራን ነው። ባህሉን ከማስተዋወቅም አንፃር ከማስጠበቅም አንፃር ከሚመለከታቸው የአስተዋዋቂ ድርጅቶችም ጋር በቀጣይ ተፈራርመን አካባቢውን ገጽታ የሚቀይሩ ስራዎችን ለመስራት ስራዎች እየተሰሩ ናቸው። ቀጣይም ተጠናክሮ የሚቀጥል ነው የሚሆነው ማለት ነው። ጋሞ ዞን ድንቅ ባህላዊ እሴቶችን የተጎናጸፈ መሆኑን ያመላከቱት የዞኑ ባህልና ቱሪዝም መምሪያ ኃላፊ አቶ ሙናዬ ሞሶሌ በዞኑ ነባር ብሔረሰቦች ጋሞ፣ ዘይሴና ግዲቾ አዲስ ዓመት በታላቅ ድምቀት የሚከበር መሆኑን ገልጸዋል። ባልታ ላይ ከጥንት ጀምሮ ሲከበር የቆየው ዮ ማስቃላ ባህላዊ ይዘቱን ሳይለቅ ከትውልድ ወደ ትውልድ የተሻገረ እንደሆነም አቶ ሙናዬ ተናግረዋል። በጋሞ ዮ ማስቃላ ነው፣ በዛይሴ ቡዶ ከሰሮ በግዲቾ ባላካራቤ ነው። ስለዚህ በሶስቱ ነባር ብሔረሰቦች በጋሞ ዞን ከፍተኛ በዓል ህዝቡ ከአመት አመት ድረስ ተዘጋጅቶ የሚያከብረው በዓል ነው። አብዛኛው በጋሞ ዞን ውስጥ ሁሉም በሚባል ደረጃ ባህላዊ ይዘቱን ያለቀቀ ያልተበረዘ ከጥንት ከአባቶች የተረከበውን ያከበረ ነው ያለው። ባልታ ላይ ደግሞ ስፔሻሊ በተለየ የሚያደርገው ባልታ የሚባለው በሶስት ክፍል ነው የሚከፈለው። ድሬው አንድ ነው፣ ግን ባልታ ባከ ሶቄ ይሄ በራሱ አንደኛው ያከበረ ነው የሚያከብረው። በመጀመሪያ የሚገባው 3 ዙር ባልታ የሚባለው 3 ይዞራል። ከዛ ቀጥሎ ባከ 3 ይዞራል። ከዛ ቀጥሎ ሶቄ 3 ይዞራል። ይሄ በመዞርበት ጊዜ አንደኛው ዮ ያለ ያከብራል፣ ዮ ያለ ያሳልፋል፣ ዮ ያለ ይጫወታል። በዚህ ሁኔታ ነው የሚከበረው። እጅግ በጣም የሚማርክ ነው። በጣም ደስ ይላል። በዓላት ላይ የሚታደሙ ጎብኚዎች ቁጥር ከጊዜ ወደ ጊዜ እየጨመረ መሆኑን የገለጹት የመምሪያው ኃላፊ አቶ ሙናዬ የሀገር ውስጥና የውጭ ሀገር ቱሪስቶችን ትኩረት ለመሳብ የሚያስችል የተጠናከረ ስራ ይሰራል ብለዋል። ቀጣይ ሌሎች የውጭ ዜጎች ከሀገር ውስጥም ከተለያዩ አካባቢዎች ሰዎች ወደዚህ መጥተው እንደሚያከብሩ ተስፋ ይኖረናል። ደግሞ እዛ ላይ እኛም የእናንተ ጋር አይነት የግል ሚዲያዎች፣ የመንግስት ሚዲያዎች እንደዚሁ በደንብ እንዲሰሩ እንፈልጋለን፣ እንጠይቃለን። በዚህ ደረጃ እንሰራለን። ዮ ማስቃላ በዓልን ባልታ ላይ የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ፣ የጋሞ ዞን ህዝብ ምክር ቤት ዋና አፈ ጉባኤ ወይዘሮ አለሚቱ ዮሴፍ፣ የጋሞ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ሐኪም አያለን ጨምሮ ሌሎች የመንግስት የሥራ ኃላፊዎችና ጥሪ የተደረገላቸው እንግዶች አክብረዋል።